በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምረ አቡነ አረጋዊ። ጥንት ወይም ቅድምና የሌለበት ቀዳማዊ፣ ተድኅሮ ወይም ፍጻሜ የሌለበት ዳህራዊ፣ ቅድመ ዓለም ያለ እናት ወልድን የወለደው በሕያው እግዚአብሔር አብ ስም እናምናለን። ቀዳማዊነቱ የማይመረመር ቀዳማዊ፣ ዳህራዊነቱ ወሰን ወይም ፍጻሜ የሌለው ዳህራዊ፣ ድኅረ ዓለም ያለ እናት ከእመቤታችን ከድንግል ማርያም በሥጋ የተወለደ በእግዚአብሔር ወልድ ስም እናምናለን። ለቀዳማዊነቱ ቅድምና የሌለበት ቀዳማዊ፣ ለዳህራዊነቱ ተድኅሮ የሌለበት ዘላለማዊ፣ ከአብ ከወልድ ጋር ዓለምን በአንዲት ቃል የፈጠረ በጽርሐ ጽዮን በሐዋርያት ላይ ከመውረዱ በፊት በነቢያት አድሮ ትንቢትን ያናገረ በእግዚአብሔር መንፈስ ቅዱስ ስም እናምናለን። እነሆ ሥላሴ በአካላት ሦስት ሲሆኑ በመለኮት አንድ ናቸው። ከዘመን ብዛት የተነሣ እርግና አያገኛቸውም። በሰማይም በምድርም የተጠሙትን የሚያረካ የሀብትና የጸጋ ምንጭ ከእነርሱ ዘንድ ይመነጫልና የጽድቅ ጥቅመኛው እኔም ከቸርነታቸው ምንጭ ተቀድቼ ሰነፎችን የምታበረታታ የይሁዳና የዳዊት ልጅ ድንግል ማርያም እያበረታታችኝ ያለ ሐኬት የሞት መልእክተኛ ያላገኘውን የብፁዕ ወቅዱስ አባታችን አቡነ አረጋዊ ጠቃሚ ነገር ከሆኑ ከብዙ ተአምራቱና ከትሩፋተ ገድሉ ጥቂቱን ለመናገር እጀምራለሁ። ዳግመኛም መላእክት ከወገኖቻቸው ጋር አደባባይዋን የሚከቧት ስማቸው በሕይወት መጽሐፍ የተጻፈ ከማኅበረ በኩር ወንድሞቹ ጋር ኃጥአንን ይቅር የሚል ልጇ በዚያ ያለም ለእርዳታ ፈጥኖ ከሚደርሰው ጓደኛው ከልዳው ሰማዕት ከጊዮርጊስ ጋር ብዙ ወንድሞች ሰማዕታት በነጭ ፈረስ ሆነው በፊቱ የሚያልፉ እጅግ ከሚያስፈራ የፍርድ ቀን ለመዳን ምክንያት የሆነኝ ዘንድ ለእኔ ለአጡና ለደካማው ይህን ነገር ያሳሰበኝ የዓለም መድኃኒት እሱ እግዚአብሔር ስሙ የተባረከ ይሁን። ከሰማያዊ ከቸር አባቱ የባሕሪ ሕይወቱ ከሚሆን ከመንፈስ ቅዱስ ጋር ለፍጥረቱ ይቅርታን ከምታሰጥ ከእናቱ ከድንግል ማርያም ጋር በሰውና በመላእክት አንደበት ለዘላለሙ መመስገን ይገባዋል። አሜን። ከዚህ ያላችሁ አባቶቼና ወንድሞቼ ሆይ እነግራችሁ ዘንድ ስሙኝ። የብፁዕ ወቅዱስ ክቡር አባታችን የአቡነ አረጋዊን መጽሐፈ ገድሉንና ተአምራቱን በመጻፍ እኛ ብቻ የምናከብረው አይደለንም፣ የትሩፋቱ ዜና እስከ ምድር ዳርቻ ደርሷልና። ነገር ግን የገድሉን መጽሐፍ ለመጻፍ ሙሉን መጽሐፈ ገድል ባለማግኘታችን እናዝናለን። አስቀድሞ በስደት ዘመን ተመዝብሮ ጠፍቶአልና። ነገር ግን መንፈስ ቅዱስ ባናገረን መሠረት ከገድሉና ከተአምራቱ ጥቂቱን እንጽፋለን። ወንድሞቼ ሆይ ከሰማያውያን ወገን ክቡር አባታችን አረጋዊን በየገዳማቱና በየአድባራቱ ሁሉ ዛሬ ልታመሰግኑት ትወዳላችሁ የሚል ቢኖር እኔ ወንድሜ ሆይ መመስገን የሚገባውን ማመስገን ነውር ይሆናልንም? እንኳንስ ክብር የተሰጣቸው ጻድቃን ይቅርና ማንኛውም ግለሰብ በተሰጠው ክብር መጠን መመስገን ይገባዋል ብዬ መልስለታለሁ። ቅድመ ዓለም ወይም መላእክት ለምስጋና ከመፈጠራቸው አስቀድሞ የእግዚአብሔር ምስጋና የታጎለበት ጊዜ አልነበረም ተብሎ በመጽሐፍ እንደ ተነገረም ፍጡራን ሁሉ ዓለምን የፈጠረም የፈጣሪያቸውን የጌትነቱን ምስጋና እየተረዱ ያመሰግኑታል። እኔም ለክቡር አባቴ በክብር ላይ ክብር በምስጋና ላይ ምስጋና ጨምርለታለሁ። ላለው ይሰጠዋል ይጨመርለታልም ሲል መጽሐፍ ነግሮኛልና ስለ ኀጢአቴ በፊቱ ቆሜ እንዳልፈራ እንዳልደነግጥና እንዳላፍር የከነናዊቷን ኃይለ ቃል በትር ተመርኩዤ ወደ እርሱ ቀርብና አዎን ጌታዬ፣ ውሾችስ እንኳን ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይለቅማሉና እኔም ከበረከትህ እሻለሁ እለዋለሁ። እርሱም ልቡናው ሩሩ ስለሆነ ቃሌን ሰምቶ ከደቀ መዛሙርቱ ከማትያስና ከዮሴፍ ጋር ኅብስተ በረከትን ይሰጠኛል። እኛን ሁላችንንም በረድኤቱ ይጠብቀን፣ በጸሎቱ ኃይል እስከ ዘላለሙ ይጠብቀን። አሜን። የይሁዳና የዮሴፍ ልጅ እመቤቴ ማርያም ጸያፉን አንደበት የምታደርጊው የሚጥም ፈጥነሽ ወደ እኔ ደርሰሽ በፍቅርና በሰላም ያላንቺ ስም ጨውነት እንጀራ መጽሐፍ መመገብ አይጥምም ከቶንም። ለአፍ እንደሚመር ለአፍንጫም ጥሩ መዓዛ የለውም።
ጸሎቱና በረከቱ ለዘላለሙ በሕዝበ ክርስቲያኑ ላይ አድሮ ይኑርና አባታችን አቡነ አረጋዊ ያደረገው ታምር ይህ ነው። ክቡር አባታችን አቡነ አረጋዊ ወደ ደብረ ዳሞ ሲሄድ በመንገድ ላይ ሁለመናዋ ድንጋይ የሆነ ቦታ ካለበት ደረሰና ከዚያ ጥቂት ያርፍ ዘንድ ምንጣፍ አነጠፉለት። በትሩንም በድንጋዩዋ ላይ አቆመው። ከዚያም ለመሄድ በተነሳ ጊዜ ደቀ መዛሙርቶቹ ምንጣፉን ባነሱ ጊዜ በዚያች ነጭ ወይም ንጹሕ ድንጋይ ላይ የምንጣፏ መልክ በቀይ ቀለም ተስሎ ወይም ተቀርጾ ተገኘም። በትሩ በቆመበት ቦታ ላይ ጥልቅ ጉድጓድ ታየም። ወንድሞቼ ሆይ ነገር ግን በዛች ድንጋይ ላይ ያረፈው እረፍትን ሽቶ ወይም ፈልጎ እንዳይመስላችሁ። በአካባቢዋ ራሱን የሚያስጠጋበት ዛፍ ወይም ከፀሐይ ዋይ የሚያርፍበት ጥላ የላትምና ስለ መንገዱ ርቀት ነው እንዳንል እርሱ ከመጣበት ቦታ በጣም ቅርብ ናት። ቢጣሩ ጥሪውን በጆሮ የሚሰሙበት ያህል ርቀት ነው ያለው። የተቀመጠውም ወይም ያረፈው ወዶ አልነበረም። በእሱ በታች ያደረችው ወይም ከእሱ ጋር ያለችው የእግዚአብሔር ጸጋ በዚያች ድንጋይ ላይ እንዲቀመጥ አደረገችው እንጂ ጌታችን በስሜ የሚያምኑ ሁሉ ገቢረ ተአምራት ትከተላቸዋለች ብሎ እንደ ተናገረ ከቤቱ ሲወጣ የተከተለችው ጸጋ ከእሱ አልተለየችምና፣ ስለዚህም ነገር ክቡር አባታችን ወደ ተራራው ለመውጣት ልቡናቸው ወዶ ሳለ በዚያ የሚያልፉ መንገደኞች ከጸሎቱ በረከትን እንዳያጡ በእግዚአብሔር በጥበቡ ኃይል ይህን ተአምራት አደረገም። በዚያ አካባቢ በችኮላ ለሚያልፉ ስለ መሰወሩ እጅ ይነሷት ዘንድ ይልቁንም ስለ ሴቶች ይህን መልካም ተአምር አደረገም። በእውነት የጌታውን ፍለጋ የተከተለ ወደ ብፁዕ አባታችን አቡነ አረጋዊ ደብር ወይም ገዳም ሊወጡ አይችሉምና ጌታው ባለ ሁሉ ንብረት ላይ አዛዥ አድርጎ የሾመው እርሱ ታማኝና ቅን አገልጋይ ነው። ጌታ በምድረ ግብፅ የእግሩ መረገጫ ተረከዝ በድንጋይ ላይ እንደተቀረጸ ይህም የምንጣፍ ምልክት በድንጋይ ላይ መቀረጽ የዛ አምሳል ነው። የብፁዕ ወቅዱስ አባታችን አቡነ አረጋዊ ይህን በድንጋይ ተስሎ ወይም ተቀርጾ የተገኘውንስ በትሩን በምን እመስለዋለሁ? እንግዲህ ምሳሌውን እፈልግ ዘንድ ፈጥኜ ልነሳና ልገስግስ። በእውነት ክቡር አባቴ አረጋዊ የካህኑ የአሮን ምሳሌ ነው። በአሮን በትር ላይ የአበባ ዘለላ እንደታየው ምሳሌ በክቡር አባታችን አቡነ አረጋዊ በትር ላይ ለምልመን የተገኘን ከመላእክት ጋር በአንድነት እንሰግድ ዘንድ እኛ ክርስቲያኖች ነን። ሰዎች ሁሉ በጸሎቱ ተማምነው ዘወትር ሰላም ይሏታልና እኔስ ይህችን በትር እጅግ አድርጌ ከልብ የወደድኳት የአባቴን ክብሩን አስረድታኛለችና መጽሐፍ ከቤቱ ይልቅ የቤቱ ባለቤት ክብሩ ይበልጣል እንዳለም ለዚሽ ለታናሽ በትር ይህን ክብር ሲሰጣት ወይም ሲኖራት የበትሯ ጌታ ክብርማ ምን ያህል ከፍታ ይኖረው! በእውነትም አባታችን አቡነ አረጋዊ ከቅዱሳን ሁሉ ክቡር ነው። ለእግዚአብሔር አገልጋዮች ሁሉ ተጋድሎ መሪ ሆኗቸዋልና እንዲሁ እኛም ቤተሰቦቹንም የሕይወት መንገድ ይምራን። ሁላችንንም በየጊዜውና በየሰዓቱ የበጎ ጠላት ከሚሆን ዲያብሎስ ይጠብቀን እስከ ዘላለሙ አሜን። እኛ የአረጋዊ ወገኖች ሁላችን የአገራችንን ድንጋይ እናውቃለን። ታምራቷን በበትርና በአበባ ምንጣፍ ምሳሌ ኅብሯ እንደ ተለወጠ እንረዳለን። የናዝሬትን ድንግል እንዲጠብቃት አደራ የተሰጠ ዮሴፍ ግን ለተወሰነ ሰዓት ነውና የፊቷን ጸዳል ያደነቀው ቃልንም እስከ ወለደችው ድረስ ሊያውቅ ያልተቻለው ስነ ባሕሪዋን እመቤቴ ማርያም ሆይ በየዕለቱ ወደ እኔ እየመጣሽ አጠጪኝ። የአረጋዊን ዜና ገድል ወይን አወራረዱ ደስ የሚያሰኝ የማር ወለላው ስምሽ እጅግ አድርጎ ስለሚጥመኝ አባታችን አረጋዊ በጸሎቱ ወደ ተራራው ለመውጣት ሲመኝ የመጀመሪያ ታምር ሆኖ እጅግ አስደነቀኝ። አሜን።